እሺ ስልክ ገባባቸው መሰለኝ። መምህር ስንታየው ስልክ ከገባሁበት። አቤት 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 የደስታ እሺ፣ ተቋርጦ ነበር። አሁን መጣው። መጥተዋል። የደስታ መልእክት ተብላ የምትጠራ የደስታ ደብዳቤ ወይም ጦማረ ፍስሐ ተብላ የምትጠራ ናት የፊልጵስዩስ መልእክት። የፊልጵስዩስ መልእክት ፊልጵስዩስ በነገራችን ላይ በጥንቱ የታላቁ የእስክንድር አባት ፊሊፕ የመሰረታት ጥንታዊ ከተማ ናት። ፊልጶስ ይባላል። በእኛ አጠራር ፊሊፕ ነው የሚባለው። ይቺ ሀገር በግሪክ አካባቢ የምትገኝ በምስራቅ አውሮፓ የምትገኝ እጅግ የጦረኞች ሀገር፣ ምናልባትም አንዳንድ እዚህ ውስጥ ያሉ ሰዎች ሲሰሙ በፍጥነት የሚያውቁት የግሪክ ስታርፓ ኮማንዶዎች የሚባሉት በአብዛኛው የነበሩበት እጅግ በጣም የሚታወቁ ጦረኞች የነበሩበት ታዋቂ ሀገር ነው። ታላቁ እስክንድርን በዚያ ስለምናስታውሰው ዓለምን በአንድ ጊዜ በአጭር ጊዜ ውስጥ የተቆጣጠረ የጦር ጀግና የጦር ታዋቂ ሰው ነው። የእሱ አባት ናቸው የመሰረቷት ፊልጵስዩስ የምትባል። በዚች ከተማ ፈጽሞ ልንዘነጋው የማንችለው ቅድም ወንድማችን የጠቀሰው አፍሮዲጡ የሚባለው ሰው ነው። አፍሮዲጡ የሚባል ቅዱስ ጳውሎስ በመልእክቱ ላይ በተደጋጋሚ በምስጋና የጠቀሰው በማመስገን ስሙን ያነሳው የቅዱስ ጳውሎስን መልእክት የሮሜ መልእክትን ፌበን እንዳደረሰች የሮሜ መልእክትን ምክንያት ሆነው በሮሜ መልእክት ሂደት ውስጥ እነ አቂላና እነ ጵርስቅላ እንደነበሩ በዚህ መልእክትም ፈጽሞ ልንረሳው የማንችለው ሰው አፍሮዲጡ ነው። መልእክተኛው ቅዱስ ጳውሎስ በእስር ሆኖ ወይም የእስር ደብዳቤ የእስር መልእክት ተብለው ከሚጠሩት ውስጥ የሚታወቅ ስለሆነ ቅዱስ ጳውሎስ በረከቱ ይደርብንና እዚህ ጋር አሁን ሰዎች እንዳይረሱት በአካል ተገኝቶ ካስተማረባቸው ስፍራዎች መካከል ናት ፊልጵስዩስ። 3 ሐዋርያዊ ታላላቅ ጉዞዎች አሉ በሐዋርያት ስራ ላይ የተጠቀሱ። ከነዚህ 3 ትልልቅ ሐዋርያዊ ጉዞዎች መካከል በ3ኛው ጉዞ ብርሃነ ዓለም ቅዱስ ጳውሎስ በፊልጵስዩስ ወንጌል ሰብኳል። በሁለተኛውም ጉዞ ወንጌል ሰብኳል። በሁለተኛው ጉዞ በቢታንያ በኩል አድርጎ በዚህ በሐዋርያት ስራ ተጽፏል። አንክራውስ ተብሎ በሚጠራው አቅጣጫ ሲጓዝ አስተምሮ አልፏል። ተሰሎንቄን ሲጎበኛት ማለት ነው። ይሄ መጀመሪያ ነው። እነ ክንክራውስን ሰብኮባቸው ሲያልፍ ማለት ነው። በዚያ በኩል አድርጎ ይሄንን አግኝቶት አልፏል ብርሃነ ዓለም ቅዱስ ጳውሎስ ከጢሞቴዎስ ጋር። 3ኛው ጉዞ ላይ ብርሃነ ዓለም ቅዱስ ጳውሎስ እነ ገላትያን በጎበኘበት ማለት ነው። ይሄ አይረሳም። እነ ኤፌሶንን በጎበኘበት ክፍል በመቄዶንያ በኩል ፊልጵስዩስንም ጎብኝቶ ወንጌል አስተምሮ ከአንጾኪያ ተነስቶ ማለት ነው አርፎበት አስተምሮበታል። ይሄ በሮሜ መልእክቱ ላይ ቅዱስ ጳውሎስ በምዕራፍ 16 ላይ ካልተሳሳትኩ ቅዱስ ጳውሎስ ያገለገለበት ስፍራ በእስር የቁም እስር ላይ ሆኑ። አሁን ክርስቲያኖች ይህንን የሚሰሙ ሰዎች ማናቸውም ቢሆኑ ማወቅ ያለባቸው በጣም ልብ የሚነካ ነገር መናገር ይገባኛል። የ2 ዓመት የቁም እስር ላይ ሆኖ ነው ቅዱስ ጳውሎስ ይህን ደብዳቤ የጻፈው። እና እስሩ ማለት እንዲህ ተራ እስር አይደለም። የጨለማ እስር ቤት ፈጽሞ መንቀሳቀስ የማይችልበት እስር ቤት ውስጥ ሆኖ ነው ይህንን ደብዳቤ ይህንን የደስታ መልእክት የጻፈው። ግን ውስጡ ደስ ይበላችሁ ይላል። በረከቱ ይደርብን። ለካ ደስታ ማለት በተመቸ ሁኔታ ውስጥ መኖር ብቻ አይደለም፣ በዚህ ውስጥም ሆኖ የክርስቶስን ወንጌል ለዓለም ማድረስ የደስታ መልእክት የሚባል ነው ማለት ነው። ይህንን ለማስታወስ ይገባኛል። እግዚአብሔር ያክብርልኝ ወንድም። እግዚአብሔር አምላክ ያክብርልን። እንግዲህ እርስዎን መምህር እዚህ ላይ ስላገኘኑት በዚህ በደስታው መልእክት ላይ ስላገኘኑት ደስ ብሎናል። አስጨናቂዎቹን መልእክት አልፈን የተገናኘ ነው። እግዚአብሔር ይስጥ። እንግዲህ በሂደቱ ወይ እየተከታተሉ ያሉ ተማሪዎች እንግዲህ ከሐዋርያት ስራ ጀምረን ነው እዚህ የደረስነው እና ከቁጥር 1 እስከ 2 ድረስ ያለውን አነባለሁ። ከዛ ወዲያ ምን ማለት ፈልጎ ነው የሚለውን እያብራሩልን የሚቀጥለውን ክፍል እያነበብን እያብራራን እንሄዳለን ማለት ነው። እንደዚህ አይነት መንገድ የሚቀጥለው ትምህርት መልካም። ሁላችሁም በተቻላችሁ አቅም መጽሐፍ ቅዱስ ለመክፈት ሞክሩ። ምዕራፍ 1 እንጀምራለን። እንግዲህ
የፊልጵስዩስ መልእክት ምን ማለት እንደሆነ ለምን መላክ እንዳስፈለገው ደግሞ አንድ በአንድ ዛሬ እንግዲህ ምዕራፍ አንድን ጨርሰን እንወጣለን። ያለን ሰዓት እስከ 3 ሰዓት ባለው ነው። ስለዚህ በእንደዚህ አይነት መንገድ እንሄዳለን። መምህር ሰዓቶትን እያዩ ከቁጥር 1 እስከ 2 ድረስ እግዚአብሔር አምላክ ይርዳን። እንደዚህ በማለት ይናገራል። እንግዲህ ከዛ በፊት ግን ያው መልእክቱ በ54 ዓመተ ምህረት አካባቢ እንደተጻፈች የመጽሐፍ ቅዱስ መዝገበ ቃላት ላይ ያስቀምጧል ማለት ነው። በተለይ እዚህ የመምህር ስቡ ዳምጤ መጽሐፍ ላይ ትርጓሜ ላይ ይሄን ነገር ያስቀምጧል እና ከእሱ ላይ ማየት እንችላለን ብዬ አስባለሁ። ከቁጥር 1 እስከ 2 ድረስ የኢየሱስ ክርስቶስ ባሪያ የሆንኩ ጳውሎስና ጢሞቴዎስ በፊልጵስዩስ ለሚኖሩ እንግዲህ የኢየሱስ ክርስቶስ ባሪያ የሆኑ ጳውሎስና ጢሞቴዎስ በፊልጵስዩስ ለሚኖሩ ከቀሳውስት እና ከዲያቆናት ጋር በክርስቶስ ኢየሱስ ላሉት ቀሲሳን ሁሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን በማለት ይናገራል። እንግዲህ ምን ማለቱ ነው? እዚህ ጋር ጳውሎስና ጢሞቴዎስን ጠቅሷል። በክርስቶስ ኢየሱስ ላሉት ቀሲሳን በማለት ደግሞ ይናገራል ቅዱስ ጳውሎስ። እንደው ምን ማለቱ ነው መምህራችን? ቅዱስ ጳውሎስ ቅድም በመግቢያችን እንደተናገርነው አንተም ስታነሳው ሰምቻለሁ። በዚህ ጉዞ ሰዎቹ መርሳት የሌለባቸው ይህን የሚሰሙን ወገኖቻችን ማስተዋል ያለባቸው ብርሃነ ዓለም ቅዱስ ጳውሎስ ይህንን ደብዳቤ ከመጻፉ በፊት መጀመሪያ ሲጎበኛቸው ከጢሞቴዎስ ጋር እንደጎበኛቸው አይተናል። ስለዚህ ምስክር እያደረገ ነው። ቅዱስ ጳውሎስ ምስክር እያቆመ ነው። ከኔ ጋር አብሮ የወንጌል መልእክተኛ፣ ከኔ ጋር አብሮ የወንጌል ማህበርተኛ ከሚሆን ከጢሞቴዎስ ጋር ማለቱ ነው ቅዱስ ጳውሎስ። እና ስለዚህ ጢሞቴዎስን ያነሳበት ምክንያት አንደኛ የጌታ ብሎ የጌታ የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን ማለት የቅዱስ ጳውሎስ የሐዋርያው ቅዱስ ጳውሎስ በረከቱ ይደርብንና የመግቢያ ፎርማቱ ነው። መጽሐፍ ቅዱስ ላይ የጳውሎስ መልእክታት ናቸው ብለን መልእክታቱን ከምንገነዘብበት መንገድ አንዱ ምልክት በጌታችን በኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን፣ ከጌታም ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን በማለት ይጀምራል እና ይሄ የተዋጀንበትን ምስጢር ለማምጣት ነው። ምክንያቱም ገና ሲጀምር በነገረ ድህነት ነው እየጀመረ ያለው ቅዱስ ጳውሎስ ማለት እንዴት እንደተዋጀን፣ እንዴት እንዳመለጥን፣ እንዴት ለሞት ከተሰጠ ከዚህ ዓለም እንደተረፍን የሚገልጥበት አንዱ መንገድ ነው እና ምን አለ? የኢየሱስ ክርስቶስ ባሪያዎች የሆኑ ጳውሎስ እና ጢሞቴዎስ በፊልጵስዩስ ለሚኖሩ ለኤጲስቆጶሳትና ከዲያቆናት ጋራ በኢየሱስ ክርስቶስ ላሉት ቅዱሳን ሁሉ ይላል። አሁን ይህንን ሰዎች እንዲሰሙን የምንፈልገው 2 ነገር ነው። አንደኛ የተሾሙ አሉ ማለት ነው። ቤተክርስቲያንን ቤተክርስቲያን ከሚያደርጓት ወሳኝ ጉዳዮች መካከል አንዱ የስርዓተ ክህነት ነው። ካህናት አሉ። እነዚህ ካህናት የምስጢራትን የሚፈጽሙ ናቸው። በሰውና በእግዚአብሔር መካከል ቆመው ወደ ክርስቶስ ፍጥረታትን የሚያፈልሱ ናቸው። መምህራን ናቸው። የመንግስቱ ካህናት ናቸው። እዚህ ከኤጲስቆጶሳትና ከዲያቆናት ይላል። እንግዲህ ይሄ ማለት ደረጃ መኖሩንም እየጠቆመን ነው ማለት እያሳየን ነው ማለት ነው። ከዚያ በኢየሱስ ክርስቶስ ላሉቱ እንግዲህ በክህነት ጵጵስናና ከዲያቆናት ጋር በማለት ነው የገለጠው ማለት ነው። በኢየሱስ ክርስቶስ ላሉቱ ቅዱሳን ሁሉ ይላል። በግዕዝ ቋንቋ ቀደሰ ማለት ለየ፣ አከበረ፣ አነጻ፣ አጸና ማለት ነው። ቅዱሳን ማለት የተለዩ፣ የከበሩ፣ የነጹ፣ የጸኑ፣ የተመሰገኑ ማለት ነው። እደግማለሁ። የተለዩ ማለት ከዓለም ርኩሰት፣ የተለዩ ማለት ከባዕድ አምልኮ፣ የተለዩ ማለት ከነውር ከጣዖት አምልኮ፣ የተለዩ ማለት ከምድራውያን አማልክት ማለት ከአማልክት ርጉማን በስም አማልክት ከሚባሉ ነገር ግን በባህሪያቸው አማልክት ካልሆኑ ከርኩሳን ከነሱ የተለዩ የክርስቶስ የሆኑ ማለት ነው። ቅዱሳን ማለት አንድ እሱ ነው። ሁለተኛ የከበሩ ማለት ነው። መክበር ማለት ምን ማለት ነው? እንግዲህ መክበር ማለት እግዚአብሔር ያከበራቸው፣ እግዚአብሔር ከፍ ከፍ ያደረጋቸው ማለት ነው። መጽሐፍ እግዚአብሔር ያከበረውን ሰው ሊንቀው አይችልም ይላል ቅዱስ ጳውሎስ በሮም መልእክቱ። እዚህ እግዚአብሔር ያከበራቸው፣ እግዚአብሔር ማዕረግ የሰጣቸው፣ ከፍ ከፍ ያደረጋቸው ማለት ነው።
ሌላስ የከበሩ የነጹ። የነጹ ማለት ምን ማለት ነው? ራሳቸውን በበጉ ደም ያነጹ ማለት ነው። በበጉ በኢየሱስ ክርስቶስ ደም የታጠቡ ማለት ነው። በምንድን ነው የታጠቡት? እነዚህ ሰዎች በበጉ በወልደ እግዚአብሔር ሕያው በኢየሱስ ክርስቶስ ንጹሕ ደም፣ እንከን በሌለበት ደም፣ ኃጢአት ባላየው በእርሱ መስዋዕት ሆኖ በተቤዠን በወልደ እግዚአብሔር ሕያው በኢየሱስ ክርስቶስ ደም የተቤዡ ማለት ነው። ከዚያስ የነጹ ማለት እሱ ነው እና በደሙን ስጋው ደሙን የተቀበሉ ማለት ነው። አምነው ወደዚህ ህይወት የመጡ የቀረቡ፣ ንስሐ ገብተው ታጥበው የቀረቡ ሰዎች ማለት ነው ይልና ቀጥሎ ምን ይላል? የነጹ የጸኑ። ደግሞ መጽናት ይፈልጋል። ክርስትና ያልጸኑበት የሆነ እንደሆነ ተርታ ህይወት ነው የሚሆነው። የጀመሩ ብዙ ነበሩ። ይሁዳ ጀምሮ ነበር፣ ከመንገድ ነው የቀረው። በጣም የሚገርም ነው። ዴማስ ጀምሮ ነበር፣ ከመንገድ ነው የቀረው። እነ ዲዮጥራጢስ ጀምረው ነበር፣ ግን ከመንገድ ነው የቀሩት። እነ አሬዎስ ጀምረው ነበር፣ ግን ከመንገድ ነው የቀሩት። እነ ንስጥሮስ ጀምረው፣ እነ መቅዶኒዎስ፣ እነ ጳውሎስ ሳምሳጢ፣ እነዚህ ሁሉ ጀምረው ነበር፣ ግን ከመንገድ ነው የቀሩት። ይሄ ግን የቀጠሉ የጸኑ ያልተነዋወጡ። ምክንያቱስ የሚድነው ማ ስለሆነ እስከ መጨረሻው የጸና። ዛሬ ይህንን ጉዳይ ማብራራታችን እንደውም በጣም ተገቢ ቀን ነው። ቅድስት ላይ ነው አደለ ያለ ነው። የአብይ ጾም 2ኛ ሳምንት ላይ ነው ያለ ነው። ከዛ መጨረሻ የተመሰገኑ። ማን ያመሰገናቸው? ክርስቶስ ራሱ። የሚገርም እኮ ነው። ክርስቶስ ለምሳሌ ጴጥሮስን ሲያመሰግነው አይተናል በመጽሐፍ ቅዱስ። ምን ብሎ? አንተ እኔም ሰዎች ማን ይሉኛል ብሎ ሲጠይቅ እገሌ ይሉሃል እገሌ ይሉሃል ብለው ሁሉም አስተያየት ሲሰጡ እናንተ እኔን ማን ነው የምትሉኝ? እሺ ሌላው ይበለኝ ያለኝን እናንተ እኔን ማን ነው የምትሉኝ አላቸው። ከዚያ በኋላ ቅዱስ ጴጥሮስ ለመለሰው መልስ ክርስቶስ የተናገረው ነገር አለ አይደል? ያለው ምን ነበር? ብፁዕ አንተ ስምዖን ወልደ ዮና፣ የዮና ልጅ ስምዖን ሆይ አንተ ብፁዕ ነህ ነበር ያለው። በጣም ነው የሚገርመው። ይሄንን የብጽህና ወይም ምስጉን ነህ ብሎ የተናገረው ሰው አይደለም። ሰው ቢሆን ይደለላል፣ ሰው ቢሆን በሌላ ነገር ይነሳል። ይሄ ግን በጣም የተለየ ስለሆነ በእምነት የተናገረው እውነት ስለሆነ ክርስቶስ ብፁዕ ያለው ያመሰገነው ቅዱስ ጴጥሮስ ነው። በረከቱ ይደርብን። ስለዚህ መጻሕፍቱ እንዲህ የተመሰገኑ እነዚህ ቅዱሳን የተባሉ እኒህ ናቸው። ለምንድን ነው? ቺን 1 ደቂቃ መናገር አለብኝ። ለምንድን ነው ቅዱሳን የተባሉት? ማይንዱ ይሄንን የሚሰሙ እዚህ ጉባኤ ላይ እየተሳተፉ ያሉ ወንድሞቻችን እህቶቻችን በጣም አንድ ወሳኝ ነገር ማስተዋል አለባቸው። የመጀመሪያ ዘመን ክርስቲያኖች ቅዱሳን ነበር የሚባሉት እና ለምንድን ነው ብለን ስናጠና እነዚህ ሰዎች ሕይወታቸውን የሰጡ ናቸው። ቤታቸውን፣ ትዳራቸውን፣ ንብረታቸውን፣ በሁሉ ነገራቸውን። ይሄ ብቻ አይደለም። ዓለም ክርስቲያን የሆነ ሰው በአደባባይ በምድር ረግጦ በዚህ በሰርፈሱ ላይ እንኳን እንዳይረማመድ ማዕቀብ የጣለችበት ዘመን ነበር። ስለዚህ ከመሬት በታች እየኖሩ በቅድስና ለእግዚአብሔር ክብር የኖሩ ቅዱሳን ስለሆኑ ለእግዚአብሔር ሕግ ተገዝተው በእግዚአብሔር አምነው በስሙ ተማምነው የኖሩ ስለሆኑ ለእነሱ ነው በክርስቶስ ኢየሱስ ላሉቱ ቅዱሳን ሁሉ ከእግዚአብሔር ከአባታችን ብሎ ጸጋ ብሎ የተናገረ ይህንን ነው። የክርስቶስ ጸጋ ማለትን ማለት ነው ስጦታ፣ ያዳነን ማዳን፣ የዋለልን ውለታ፣ የተቤዠን መቤዠት፣ ነፃ ያወጣን ነፃ መውጣት፣ ይሄ ሁሉ የእሱ ጸጋ ነው። ጥምቀቱ ጸጋ ነው። ስጋ ወደሙ ጸጋ ነው። በችሎታችን ያገኘነው አይደለም። ይህንን ሁሉ የሰጠን ኢየሱስ ክርስቶስ ነው። ያ ጸጋ ግን ከእናንተ ጋራ ይኑር፣ ከእናንተ ጋራ ይሁን በማለት ይጀምራል። እግዚአብሔር ይመስገን። አሜን አሜን። እግዚአብሔር ዘውትር አምላኬን አመሰግነዋለሁ። ስለ እናንተም ሁል ጊዜ ጸልያለሁ፣ የደስታን ጸሎት አደርጋለሁ። ከመጀመሪያዊቱ ቀን ጀምሮ እስከ ዛሬ በወንጌል ትምህርት ከኔ ጋር አንድ በመሆናችሁ እርሱ የጀመረላችሁን በጎ ስራ ጌታችን ኢየሱስ ክርስቶስ እስከሚመጣባት ቀን ድረስ እርሱ እንደሚፈጽምላችሁ አምናለሁ። ስለ እናንተ ይህን ሳስብ ይገባኛል። በምታሰርበትና በምከራከርበት ወንጌልንም በማስተምርበት ጊዜ ከኔ ጋር በጸጋ ስለተባበራችሁ በልቤ ውስጥ ናችሁና በክርስቶስ ፍቅር ሁላችሁን እንደምወዳችሁ እግዚአብሔር ምስክሬ ነው።
ስለዚህም በአእምሮዬ በልብ ጥበብ ሁሉ ፍቅራችሁ እንዲበዛ እንዲጨምር እጸልያለሁ። የሚሻለውን ስራ እንድትመረምሩ እና እንድትፈትኑ ክርስቶስ በሚመጣበት ቀን ያለ እንቅፋት ቅዱሳን ትሆኑ ዘንድ ለእግዚአብሔር ምስጋና ክብር በኢየሱስ ክርስቶስ የጽድቅና ፍሬ ትሞሉ ዘንድ እጸልያለሁ በማለት ቅዱስ ጳውሎስ ይናገራል። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። እንግዲህ በዚህ ውስጥ በዋና መቼ ነበር አብሮት የነበሩት የሚለውን እናብራራና እስኪ ወደሚቀጥለው ጥያቄ እንሻገራለን። እሺ፣ ከእስራቱ በፊት አንድ ቃል አለች አይደል? በጣም ልብ የምትነጋ ሁልጊዜ በጸሎቴ ሁሉ ስለ እናንተ በደስታ እየጸለይኩ ይላል እና በደስታ የሚለው ቃል ቅድም ካነሳነው ጉዳይ ጋር ይያያዛል። ፍጹም ደስታ ማለት ነው። የደስታ ጸሎት የሚባል ማለት ነው እና በደስታ እግዚአብሔርን ማክበር፣ እግዚአብሔርን ማመስገን የሚባል ነው። ጸሎት አኮቴት ማለት ነው፣ የምስጋና ጸሎት። በነገራችን ላይ ይህንን የሚሰሙ ሁሉ የእኛ መስዋዕተ ቅዳሴያችን የምስጋና ጸሎት ነው የሚባል ጸሎት አኮቴት ነው የሚባል የምስጋና ጸሎት ነው ቅዳሴያችን መንፈሳዊ አገልግሎታችን ሁሉ እና ቅዱስ ጳውሎስ በምስጋና ነው የሚጀምር፣ እያመሰገነ እያከበረ። ሁለት ነገር ሰዎች መረዳት አለባቸው ከጳውሎስ ትምህርት። አንደኛው መንፈሳዊ ነገር የሚሰራ ሰው በማበርታት መጀመር ተገቢ ነው። ሰውን አጽናንቶ መጀመር፣ ተግሳጽም ካለ በኋላ ይዘገያል። ነገር ግን መጀመሪያ አበርትቶ በጎ ጎኑን አመስግኖ፣ ይሄ በእውነት በስነ ልቡናም ጤናማ የሆነ አካሄድ እኮ ነው። በቃ ከዚህ ይህንን አክብሮ አመስግኖ ለእግዚአብሔር ክብር ሰጥቶ ሰውየውንም አመስግኖ ሲጀመር ሰውየው ምክርና ተግሳጽን ጭምር እንዲቀበል ያደርገዋል እና ቅዱስ ጳውሎስ ያደረገው ይሄንን ነው። ከዚያ ይህንን አመስግኖ የጀመረው ቅዱስ ጳውሎስ ወንጌልን በመስበክ አብራችሁኝ ስለታሰራችሁት ይላል። ግሩም ነው እና ቅዱስ ጳውሎስ ታስሯል። እነሱ ግን በስጋ አልታሰሩም። ነገር ግን በምን ነበር? በመንፈስ። የፊልጵስዩስ ምዕመናን በወንጌል ስራ ከቅዱስ ጳውሎስ ጋር የተባበሩ ሁሉ አብረውት የነበሩ መሆኑን ያሳያል። ምንም እንኳን የታሰረው በስጋ ጳውሎስ ቢሆንም እነሱ በመንፈሳቸው ከእሱ ጋር ታስሮ ነበረ ማለት ነው። ስለ ክርስቶስ እስረኛ ከሆኑት ጋር አብሮ ልባቸው የሚታሰሩ ሰዎች የታደሉ ናቸው እና ይሄንን ደግሞ ሳስብ አምላኬን አመሰግናለሁ። ስለገባችሁ እናንተ፣ ስለተረዳችሁ እናንተ፣ ስለተገነዘባችሁ እናንተ፣ ስለ እናንተ ጌታዬ አምላኬን አመሰግናለሁ እና ስለ ወንጌል ስራ ስለገባችሁ ብሎ ይህንን አመስግኗቸዋል። እና እናንተ ደግሞ መጽኛዎቼ ናችሁ። ችግሬ ውስጥ ሆኜ ራሱ እዚህ ፈተና ውስጥ ሆኜ ራሱ ከምጸናበት ምክንያት አንዱ እናንተ ናችሁ። በጣም የሚገርም ነው እና ሁላችሁ ከኔ ጋራ በጸጋ ተካፋዮች ናችሁ እና በልቤ ነው የምትኖሩት ብሎ ስለ ሰዎቹ ምን አይነት ፍቅር እንደነበረው እነሱ ምን ያህል ቅዱስ ጳውሎስን እንደሚወዱት የገለጠበትን ነው የተናገረው። እና ይሄ ሁሉ ፍቅር ደግሞ የክርስቶስ ፍቅር መሆኑን እና ደግሞ በጣም ነው ምናፍቃችሁ ይላቸዋል። የሚናፍቀው ቅዱስ ጳውሎስ ከምዕመናን መርጦ መራርጦ አንድ ሁለቱን ሳይሆን ሁሉንም ነው የሚወዳቸው የነበረው ማለት ነው። ሁሉንም በክርስቶስ በኢየሱስ ፍቅር እንደሚወዳቸው የተናገረበት ክፍል ነው ይሄ የሚያሳየው። እና ከዚያ ስለ እነሱ ለእግዚአብሔር ምስጋና በማቅረብ ከዚያ በኋላ የቅዱስ ጳውሎስ ይናገራል እና በፍቅርና በማስተዋል እውቀታቸው እንዲያድግ እንዲበዛ ይነግራቸዋል። እና እውቀት መብዛት አለበት። አያችሁ፣ ለክርስቶስ ተዘጋጅታችሁ ቅኖችና ያለ ነውር እንድትሆኑ የሚሻለውን ነገር ፈትኖ ሰው መውደድ እንዲችል ምን መሆን አለበት? በፍቅር እና በእውቀት። በጣም የሚገርም ፍቅራችሁ በእውቀትና በማስተዋል እያደገ እንዲበዛ ይላል ቅዱስ ጳውሎስ። ፍቅር የሌለበት እውቀት ጤናማ አይደለም። ፍቅር የሌለበት እውቀት ክርስቶስን አያይም። ፍቅር የሌለበት እውቀት ምድር ላይ ነው የሚቀረው። ፍቅር የሌለበት እውቀት ከፊዚክስ ወይም ከኬሚስትሪ ወይም ከባዮሎጂ ወይም ከሳምቲንግ ምኑን መጽሐፍ የተለየ አይደለም። ከዓለም መጽሐፍ የተለየ አይደለም እና የክርስቶስ ፍቅር ያለበት ሲሆን ይሄ ጤናማ ነው ይላል ወንድሞቼ ይልና ከዛ የደረሰበትን ይናገራል ቅዱስ ጳውሎስ። ስለ ወንጌል ማስፋት እንደደረሰበት በግልጥ ይነግራቸዋል። ቅዱስ ጳውሎስ ሰርቆ እንዳልሆነ፣ ቅዱስ ጳውሎስ ግፍ ሰርቶ ድሃ በድሎ ወንጀል ሰርቶ ጉቦ ተቀብሎ አይደለም የታሰረው፣ ወይም ሌሎች እንደሚሆኑት በዝሙት ምክንያት አይደለም የታሰረው፣ ወይም በማጭበርበር አይደለም ጳውሎስ የታሰርኩት ይላል።
እና የታሰርኩት ወንጌልን ለማስፋት ስል ነው የታሰርኩት ብሎ ችግሩን ይናገራል። ይህን የስቃይ ጽዋ የጠጣበትንም ምክንያት በግልጽ ይናገራል። እስራቴ ግን ስለ ክርስቶስ እንዲሆን በንጉሥ ዘበኞች በጌታ ካሉት ወንድሞችም ሁሉም ይህንን ጉዳይ ተረድተዋል፣ ተገንዝበዋል። ያልተረዳ የለም። ስለዚህ ጳውሎስ የእስራቱ ምንጭ የእስራቱ ምክንያት ነውር ሳይሆን ግፍ ሳይሆን ስለ ክርስቶስ መሆኑን የተወደዳችሁ ክርስቲያኖች አሁንም እውቀት ብቻ እንዳይሆን በሕይወታችን ውስጥ በፍጹም መዘንጋት የሌለብን እውነት የክርስቶስ ወንጌልን የሚሰሩ ክርስቲያኖች እንድንሆን ተጠርተናል። እያንዳንዱ ክርስቲያን በመስቀል ፍቅርና አንገቱ ላይ በታሰረው ማህተም ይሄ የፍቅር ጉዳይ ተሰጥቶታል። እያንዳንዳችን በምላሳችን መናገር አንችል ይሆናል። አብራርተን መጽሐፍ ጠቅሰን ጥቅስ ጠቅሰን ቅዱሳት መጻሕፍትን አብራርተን አንናገር ይሆናል። እዚያ እስክንደርስም ተገቢ ነው፣ ይገባናል። በእውነቱ ያ ባይሆን እንኳን በሕይወታችን በተግባራዊ ክርስትና እንድንሆን በጌታ ካሉት ወንድሞች የሚላቸው በኢየሱስ ክርስቶስ ያመኑትን ምዕመናንን ሁሉ ነው። እንዲህ ማለው ቅዱስ ጳውሎስ ስለ እስራቴ እናንተ ታምናችኋል፣ አውቃችኋል፣ ገብቷችኋል በምን እንደታሰርኩ። እኔ ግን ያለ ፍርሃት ነው የምኖረው። እናንተም ፍርሃት ሳይኖርባችሁ ገንዘብ እየላኩ ነበር ለቅዱስ ጳውሎስ። ይገርማቸዋል። የፊልጵስዩስ ምዕመናን ለምን እንደታሰረ ስለገባቸው፣ ለምን ይሄን ሁሉ ዋጋ እየከፈለ እንዳለ ስለተረዱ ገንዘብ እየላኩ የአቅማቸውን ሁሉ እየተፍጨረጨሩ እያደረጉ ቅዱስ ጳውሎስን በብርቱ ወንጌሉን ያገለግሉ ያግዙት ነበረ። ቅዱስ ጳውሎስ ወንጌልን ሲሰብክ እሱ በዛ በእስር ቤት በገባበት ጊዜ ደግሞ የፊልጵስዩስ ሰዎች የሾማቸው ኤጲስቆጶሳትና ዲያቆናቱ ወንጌልን ያገለግሉ ነበር እና በሶስት ምክንያት ይሄ ይታወቃል። በቤተክርስቲያናችን በመጽሐፍ ትርጓሜ በአንዳንዶቹ በቅናት የሚሰብኩ ነበሩ። በቆሮንቶስ ቤተክርስቲያን እንደተመለከት ነው በቅናት ወንጌልን ቅናት እያንገበገብካቸው የሚሰብኩ ነበሩ። ቅናት ማለት መንፈሳዊ ቅናት ማለት ነው፣ ምድራዊ ቅናት አይደለም። እና ያንን በእምነት በመንፈሳዊ ቅናት ጳውሎስ ከታሰረማ እኔም ልታሰር እኔም ልሞት ይገባል ብለው በእምነት የሚያገለግሉ ቆራጦች ነበሩ። ሌሎቹ በፉክክር የሚያገለግሉ ነበሩ። እኛ እስከ ጳውሎስ በምን እናንሳለን ብለው እሱ ከአይሁድ ነገር ከብንያማዊ ከታናሾቹ የሆነ እኛ ደግሞ ከዚህ አይደለምን ብለው ተነስተው በዚያ ይኖሩ የነበሩ አይሁድም ሆኑ ከአሕዛብ የመጡት ሁሉ በትጋት ይህንን ወንጌል ያገለግሉ ነበር። ሌሎቹ ደግሞ በእውነቱ በበጎ ፈቃድ ተነሳስተው ገንዘብ እያዋጡ ዋጋ እየከፈሉ የክርስቶስ ወንጌል እንዲሰፋ ወንጌል እንዲስፋፋ ያደርጉ ነበር እና ወንጌልን መመከቻ ለማድረግ እንደተሾምኩ አውቀው በፍቅር ነው እየሰበኩ ያሉት። የወንጌል ትምህርት ምን ማለት እንደሆነ ገብቷቸው ማለት ነው። እንዳይቆም ወንጌሉ መሰበኩ እንዲቀጥል ጳውሎስ የሚሰብከው ቅዱስ ወንጌል እየተብራራ እንዲኖር ለዓለም እየተነገረ እንዲኖር ይህንን እያለ በስራቴ ላይ መከራ ሊያመጡበት ደግሞ መከራ ሊያመጡበትም የሚሞክሩ ነበሩ ይላል። ቀጥሎ ግን ከዚያ ወደ ላይ ያለውን ስናየው ይህን ሁሉ መከራ እየተቀበለ ቅዱስ ጳውሎስ እዚያ ውስጥ ሆኖ ምን እየተደረገ እንዳለ ሲያስብ ደስ እያለው በጣም ይናገራል ቅዱስ ጳውሎስ። በረከቱ ይደርብን። አሜን አሜን። እንደው እዚሁ ላይ ሳናልፍ በተለይ ቅዱስ ጳውሎስ እዚህ ከቁጥር 10 ጀምሮ ሚላት አለች እና የሚሻለውን ስራ እንድትመረምሩ እንድትፈተኑ ክርስቶስ በሚመጣበት ቀን ያለ እንቅፋት ቅዱሳን ትሆኑ ዘንድ በማለት ይናገራል። እና እንግዲህ ክርስቶስ በመጣበት ሰዓት ላይ እንቅፋት የሚሆኑብን ያለ እንቅፋት የተባሉትስ ምንድን ናቸው የሚለውን ትንሽ እንደው ቢሉ። እሺ፣ እግዚአብሔር ያክብርልን። ይህንን ቅዱስ ወንጌሉን የክርስቶስን ንጹሕ እንከን የሌለበትን ወንጌል ቅዱስ ጳውሎስ በእምነት ሲያስተምር አብረውት የሚኖሩ የነበሩ ከእርሱ ጋር የሚለፉ የነበሩ የሚያገለግሉ ሰዎች በምን አይነት መልኩ ማገልገል እንዲገባቸው ይነግራቸው ነበረ ቅዱስ ጳውሎስ። ከላይ ቅድም እንደተናገርን ለእግዚአብሔር ክብርና ምስጋና ለኢየሱስ ክርስቶስም የሚገኝ የጽድቅ ፍሬ ሞልቶባቸው ለክርስቶስ ቀን ተዘጋጅታችሁ ቅኖችና አለነውር እንድትሆኑ የሚሻለውን ነገር ፈትናችሁ ተወዱ ዘንድ ፍቅራችሁ በእውቀትና በማስተዋል ከፊት ይልቅ እያደገ እንዲበዛ እጸልያለሁ። ያለ እንቅፋት ነው ማገልገል ያለባችሁ። ማለት ሰዎች የሚሰናከሉበት ህይወት ከእናንተ ህይወት ውስጥ እንዳይታይ ወንጌልን ስታገለግሉ
የክርስቶስን ወንጌል ስታገለግሉ ሰዎች በእናንተ ምክንያት ነው ያልሰማሁት የሚሉበት ምክንያት በህይወታችሁ የጎላ ምክንያት፣ ያ ማለት ሰው ያለ እንከን ይሆናል ማለት አይደለም። ያለ እንከን አይሆንም። የሰው ልጅ እንቅፋት ይገጥመዋል፣ እንከን ይገጥመዋል፣ በስህተት ይወድቃል፣ ድቀት ያገኘዋል፣ መውደቅ ያገኘዋል፣ መፈተን ያገኘዋል። ነገር ግን ሆን ብላችሁ በዓላማ ሆን ብላችሁ በህይወታችሁ እንደዚህ ያለ መንገዳገድ በህይወታችሁ ውስጥ እንዲሆን እንዳትፈቅዱ። እናንተ ያለ እንቅፋት ሆናችሁ የክርስቶስን ወንጌል አገልግሉ። ምክንያቱስ ለአንዱ እንቅፋት የሚሆን ሰው ማሰናከያ የሚሆን ሰው የሚባል የወንጌል ቃል አለ። ያቺ ቃል በህይወታችሁ እንዳትደርስ ለሌሎቹም ሰዎች እንቅፋት ሆናችሁ ፈተና ውስጥ ወድቃችሁ ሌላውም ለፈተና ምክንያት እንዳትሆኑ ክብር በምታገኙበት ወንጌል ለክብር እንዲሆንላችሁ በፍጹም ለእንቅፋት ወይም የእንቅፋት ስራ እንዳትሰሩ፣ ወይም ወንጌልን የምታገለግሉበት ፐርፐዝ የምትሰሩበት ለማለት ቅዱስ ጳውሎስ የተናገረው ነው። በረከቱ ይደርብን። ስለዚህም እስራቴ ስለ ክርስቶስ እንዲሆን በንጉሱ ዘበኞች ሁሉና በሌሎች ሁሉ ዘንድ ተገልጧል። በጌታም ካሉት ወንድሞች የሚበዙ ስለ እስራቴ ታምነው የእግዚአብሔርን ቃል እንዲናገሩ ያለ ፍርሃት ከፊት ይልቅ ይደፍራሉ በማለት ቅዱስ ጳውሎስ ይናገራል። እስከ 14 ድረስ ያለውን ያነበብነው። ስለዚህ በጌታ ካሉ ወንድሞች ማለት ምንድን ነው? ይደፍራሉ ብሎ ቅዱስ ጳውሎስም እየተናገረን ያለው መጀመሪያ ይፈሩ እንደነበረ ይናገራል። እና ስለማን ነው የሚናገረው? መምህራችን ተቋርጦ ነበር አዳሜ። አሁን ስትናገር የነበረው ጥያቄ እስቲ አንሳልኝ። እሺ፣ እዚህ ከቁጥር 12 እስከ 14 ያለው ነገር ግን ወንድሞች ሆይ ይህ የደረሰብኝ በእውነት ወንጌል ለማስፋት እንደሆነ ታውቁ ዘንድ እወዳለሁ አለ። ስለዚህም እስራቴ ስለ ክርስቶስ እንዲሆን በንጉሥ ዘበኞች ሁሉ በሌሎች ሁሉ ዘንድ ተገልጧልና በጌታም ካሉት ወንድሞች የሚበዙ ስለ እስራቴ ታምነው የእግዚአብሔርን ቃል እንዲናገሩ ያለ ፍርሃት ከፊት ይልቅ ይደፍራሉ በማለት ይናገራል ቅዱስ ጳውሎስ። እና ዘበኞች ንጉሥ ያለው ማንን ነው? በጌታ ካሉ ወንድሞች ብሎ ሲናገር እና ማንን ነው? ምንድን ነው የሚደፍሩት? ለምን ነበረ ይፈሩ የነበረው? ይቀጥሉ። አለን ክብሯን እግዚአብሔር እረኛዬ ነው። ይሰማል? አሁን መጡ። እሺ፣ አሁን እሺ፣ እሺ። ይሄ እነዚህ በመጻሕፍቱ ተጠቅሰው የምናገኛቸው ዘበኛ የተባሉት ወታደሮች ናቸው። በወቅቱ የንጉሥ ዘበኞች ተብለው የተጠሩት ወታደሮቹን ዘበኛ ብለው ይጠራቸዋል። በእኛም ሀገር ክቡር ዘበኛ የሚባሉ ወታደሮች እንደነበሩ እናስታውሳለን። የመጨረሻ የመንግስትን የሚያስጠብቁ የንጉሱን ሌጋሲ የሚያስጠብቁ የነበሩ ኃይሎች ማለት ነው። የመጨረሻ በአሁን ዘመን ምን እንደሚባሉ ታውቃላችሁ። እሱን ማብራራት አይጠበቅብኝም። እንዲያ የሚባሉ ነበሩ በዘመኑ በዚያኔ እና ዘበኞች ነው የሚላቸው የመጽሐፍ ቅዱስ ቋንቋ ወታደሮቹ ነው። በንጉሱ የተሾሙ እንግዲህ እነዚህ መሳፍንቱ ባለስልጣኖቹን ማለት ነው። ኃይል የነበራቸውን መግዛት መንዳት የሚችሉ ኃይል የነበራቸውን ማሰር የሚችሉ እነዚህ ደግሞ ቅዱስ ጳውሎስን ያሰሩበትን ምክንያት ያውቁታል። በሌላ እንዳልሆነ ሰዎቹ ይታወቃል ማለት ነው። ከዚያስ በጌታም ካሉት ወንድሞች ማለት ወንድሞች የሚላቸው በመጽሐፍ ቅዱስ ቋንቋ ወንድሞች ተብለው የሚጠሩ ሁለት አይነት ወንድሞች አሉ። አንደኞቹ ወንድሞች እውነተኞች ወንድሞች የሚባሉ አሉ። አያችሁ፣ ቢጽ ዘጽድቅ የሚባሉ የእውነት ወንድም ማለት ነው። የእውነት ወንድም ማለት በመከራም በሐዘንም በደስታም አብሮ የሚሆን ብቻ ማለት አይደለም። በሃይማኖት ፍጹም አንድ የሆነ እንትን የማያምታታ ማለት ነው። ምንፍቅና በውስጡ የሌለው በልቡ የተሸከመው ሌላ አጀንዳ የሌለበት ማለት ነው። ይሄ እውነተኛ ይባላል። ሁለተኛው ቢጽ ሐሳውያን የሚባሉ አሉ። ውሸተኞች ወንድሞች ሲታዩ ወንድም ይመስላሉ፣
ሲታዩ ወንድም ይመስላሉ። በምን? በአለባበሳቸው። በምን? በንግግራቸው ይመስላሉ። ነገር ግን በተግባር በሕይወት ግን ወንድም አይደሉም። ሌላ የሆኑ የጀርባ ጉዳይ ያላቸው ናቸው እና እነዚህ ውሸተኞች ናቸው። ቅዱስ ጳውሎስ ሲናገር ምን አለ? በጌታም ካሉት ወንድሞች ይላል። ከነዚህ ከእውነተኞቹ ማለት ነው። ከነሱ ጋራ እነሱ ስለ እስራቴ ታምነው ይላል ቅዱስ ጳውሎስ ምን እንደደረሰብኝ አውቀው በታሰረ ጊዜ ጳውሎስ ቢታሰር እኔ ብታሰር ምንም ችግር የለውም ብለው የጳውሎስ እስር ለእኔም ቢደርሰኝ ለእኔ ጸጋ ክብር ነው እንጂ መወድምበት አይደለም የሚያዘልቀኝ የሚጠቅመኝ ነው ብለው የክርስቶስ ወንጌል እንዳይከፈል ተቋርጦ እንዳይቀር ተዳክሞ እንዳይቀር የክርስቶስን ወንጌል በእምነት ሲያገለግሉ የነበሩ በጣም ብዙ አይነት ችግር እንኳን ቢደርስ በጣም ብዙ አይነት ጉዳይ እንኳን ቢደርስ በእምነት ሲሰብኩ የነበሩ መሆኑን የሚያሳይ የሚገልጥ ነው እና ስለ እነሱ ከተናገረ በኋላ ምን ይላል? ስለዚህ እስራቴ ስለ ክርስቶስ እንዲሆን በንጉሥ ዘበኞችን በሁሉና በሌሎችም ሁሉ ዘንድ ተገልጧል። በጌታም ካሉት ወንድሞች የሚበዙት ስለ እስራቴ ታምነው የእግዚአብሔርን ቃል እንዲነግሩ ያለ ፍርሃት ከፊት ይልቅ ይደፍራሉ ይላል። ከፊት ይልቅ ይደፍራሉ ማለት ምን ማለት ነው? ወንጌልን ለማስተማር ዋጋ ያስከፍላል፣ ደም ያስከፍላል፣ እስራት አለበት፣ ቤታቸው ይወረሳል፣ ንብረታቸው ይወድማል፣ በአደባባይ ክብር ይነጠቃሉ፣ ዜግነታቸው ይወሰድባቸዋል የክርስቶስ እንደሆኑ ሲታወቅ። ይሄ ሁሉ እንዳለ ቢያውቁም ያለ ፍርሃት ይሰብኩታል ማለት ምን ማለት ነው? የሚመጣውን ውጤት የሚመጣውን ኮንስኩዌንስ ምንም ይሁን ምን ይምጣ ብለው ወንጌል ከመስበክ ግን ወደኋላ አይሉም ነበር ማለት ነው። እነዚህ ቅዱሳን ወንድሞች እውነተኞቹ በጌታ የነበሩት በረከታቸው ይደርብን በእውነት አሜን። እንደዚህ አይነት ወንድሞች እግዚአብሔር አምላክ ያድለን። አሁንም እኛም የታመንን ወንድሞች እጅግ በጣም የሚደንቅ ነው። ያለ ደከሞት መምህር በፍጹም ወንድሜ። መልካም ከቁጥር 15 እስከ 18 ያለውን እናያለን። ሁላችንም አሁንም በእጃችን ላይ ያለው መጽሐፍ ቅዱስ እናንብብ። እግዚአብሔር አምላክ ይርዳን። አንዳንድ ከቅንዓት ከክርክር እንኳን፣ ሌሎች ግን ከበጎ ፍቃድ የተነሳ ክርስቶስን ይሰብኩታል። እንግዲህ በደንብ እንየው። አንዳንዶች ከቅንዓትና ከክርክር እንኳን፣ ሌሎች ግን ደግሞ ከበጎ ፍቃድ የተነሳ ክርስቶስን ይሰብኩታል። እነዚህ ወንጌልን መመከቻ ለማድረግ እንደተሾሙ አውቀው በፍቅር ይሰብካሉ። እነዛኛቹ ግን በእስራቴ ላይ መከራን ሊያመጡብኝ መስሏቸው ለወገናቸው የሚጠቅም ፈልገው በቅን ሀሳብ ሳይሆን ስለ ክርስቶስ ያወራሉ። ምን አለ ቢሆንም በሁሉ ጎዳና በማመካኘት ቢሆን ወይም በቅንነትም ቢሆን ክርስቶስ ይሰበካል። ስለዚህ ደስ ብሎኛል በማለት ቅዱስ ጳውሎስ ይናገራል። እዚህ እንዴት ደስ ይላል በእውነት። በየትኛው መንገድ ሆኖ ሰው የክርስቶስን ኃይል በየትኛውም በቃ ሰዎቹ ብቻ ያሰቡት በጥመትም ቢሆን ያ መልእክት ለሰው ስለደረሰ ደስ ብሎኛል እያለ ነው ጳውሎስ። ምን አይነት ልብ ነው ቅዱስ ጳውሎስ ያለው በእውነት። እና እኔ ይሰማኛል፣ እውነቴን ነው። ይሄ ጉዳይ ሲነገርም ስሰማም ሳገለግለውም ደስ ነው የሚለኝ ውስጤ ማምላክም እና ከአንጀቴ። ምክንያቱ ምንድን ነው መሰላችሁ? ቅዱስ ጳውሎስ ራሱ ክርስቶስን በሕይወት መስሎ የሚኖር ሰው እንደሆነ እያሳየን ነው። ሕይወቴ እሳህ አልቀ ይላል ራሱ ጳውሎስ ሲናገር በገላትያ 2 ላይ የኔ ሕይወት አልቋል፣ አሁን ከእንግዲህ በኋላ በእኔ ውስጥ የሚናገር ክርስቶስ ነው ይላል። እና እውነትም ቅዱስ ጳውሎስ የእሱን ስራ እየሰራ ነው። ምንም እንኳን እሱ ላይ ተንኮል እያሰቡ ቢሆንም እኮ ነው፣ እሱ ላይ እየሸረቡ ቢሆንም፣ ሴራ እየሰሩ ቢሆንም፣ ሊያስደበድቡት ቢሆንም አንዳንዶቹ የሚሰብኩት ለምንድን ነው ሲባሉ እኮ ሲያዙ ሪፈረንስ ጳውሎስን ነው የሚጠቅሱት። እና ሆን ብለው እሱን ለማስደብደብ መከራ ሊያጸኑበት ፈልገው ይኸው አንተን እንደዚህ ያደረግካቸው እንዲባል። ከዚያ እሱ እየተደበደበ ሲደበደብ ደስ ይለኛል ይላል ቅዱስ ጳውሎስ። ምን አይነት ደስታ ነው ማርያም! ዛሬ እኮ ትውልዳችን ደስ የሚለው ሲጠጣ ነው። ደስ ሲለው ብርጭቆ ውስጥ ራሱን ሲደብቅ ነው። ደስ ሲለው እኮ ሴሰኛ ሲሆን ሲጨፍር እኮ ነው። ዛሬ እኮ ትውልዱ ደስ የሚለው በምድራዊ ነገር፣ በሚያልፍ ነገር፣ በሚጠፋ ነገር ነው።
ቅዱስ ጳውሎስ ግን ደስ የሚለው የነበረው የክርስቶስ ወንጌል ለዓለም ሲሰበክ ያልዳኑት ሲድኑ፣ የወደቁት ሲነሱ፣ የተፍገመገሙት ሲደገፉ፣ በቃሉ ሲጽናኑ ሳይ ልቤ በብርቱ ደስ ይለዋል እና የሚያደርጉት መከራን ሊያመጡብኝ እንደሆነ ገብቶታል እኮ ጳውሎስ። አንዳንዶቹ ደግሞ በቅን ሀሳብ ሳይሆኑ እያደረጉ እንደሆነ አውቃለሁ። በተንኮል እንደሆነ፣ በሴራ እንደሆነ፣ ሌላ ስውር ዓላማ እንዳላቸው ሊያስደበድቡት እንደሆነ ገብቶታል። በሁሉ ጎዳና ቢሆን በምክንያትም ቢሆን ወይም ያለ ምክንያት በቅንነት ቢሆን የክርስቶስ ወንጌል ሲሰበክ እኔ ደስ ይለኛል ይላል። ስለዚህ ደስ ብሎኛል እያለ ቅዱስ ጳውሎስ የሚናገረው ይህንን ነው እና ወንጌልን ይላል። ይገርማል። ወንጌልን መመከቻ ለማድረግ እንደተሾምኩ አውቀው በፍቅር የሚሰብኩ ደግሞ ነበሩ ይላል። መመከቻ ለማድረግ ይላል። ወንጌልን መመከቻ ለማድረግ ማለት ምን ማለት ነው? በነገራችሁ ላይ ወንጌል የሚባለው የጌታ የኢየሱስ ክርስቶስ መጸነስ፣ መወለድ፣ ይሄ የዓለም የምስራች የሚባል ለሕዝቡ ሁሉ የሚሆን ታላቅ የምስራች ነግራቸዋለሁ ብሎ ብርሃናዊ መልአክ ቅዱስ ገብርኤል የነገረን ከሰማይ የመጣ ደስታ ነው። ምንም ሊያነዋውጠው የማይችለው ደስታ ማለት ነው እና እስራትን መፍታት የሚችል ባለስልጣን የሆነ ደስታ ማለት ነው። ከሰማይ የመጣ ደስታ የወልደ እግዚአብሔር የኢየሱስ ክርስቶስ ሰው መሆን፣ በማኅፀነ ማርያም የዕለት ጽንስ ሆኖ መጸነስ፣ ከዚያ ጊዜው ሲደርስ ተስፋው ሲደርስ በነቢያት የተነገረው ቃል ኪዳን ሲፈጸም ወልደ እግዚአብሔር ያው ከድንግል ማርያም ከቅድስት ልዩ ከምትሆን ድንግል ከምትሆን ከባህርያችን መመኪያ ከሷ መወለዱን የተወለደው ጌታ መሰቀሉን፣ ማስተማሩን፣ መሰቀሉን፣ መሞቱን፣ መነሳቱን፣ ዳግም በሞገስ ማረጉን፣ ዳግም በክብር መምጣቱን ማለት ነው። ይሄንን እና የዚህ የወንጌሉ ደግሞ መመከቻ ማለት ምን ማለት ነው? ለዚህ ነው የተላኩት እያለ ነው ቅዱስ ጳውሎስ። የተላኩት ለዚህ ነው። ይሄንኑ እንዳስተምር ይሄንን ወንጌል መመከቻ ለማድረግ እንደተሾምኩ አውቀው በፍቅር ይሰብካሉ ሰዎቹ። እኔ ደግሞ በዚህ በጣም ነው ደስ የሚለኝ ማለት ነው። ይሄ አፕሊኬሽን በእኔ ህይወት ውስጥ ያለው የኢየሱስ ክርስቶስ ሰው መሆን ወንጌል የተሰጠኝ አደራ የተሾምኩበት እሱ ሌሎቹ ሰዎች ውስጥ ተጋብቶ ሲፈጸም ሳይ በጣም ነው ደስ የሚለኝ፣ በምንም አይነት መንገድ ቢሆን። ያ ማለት ሰዎቹ የሚሰሩት ስራ ትክክል ነው ማለት አይደለም። ወንድምን የሚጠሉ ሰዎች፣ በዓላማ ሰው የሚያጠምዱ ሰዎች፣ ሴራ የሚሰሩ ነገር የሚቆፍሩ ሰዎች ጤናማ ናቸው ማለት አይደለም። ወንድም መስለው የሚያስመስሉ ቅብ ክርስትና ያላቸው፣ ቅብ ጽድቅ ያላቸው ሰዎች ይሄ ጤናማ ነው ትክክል ነው ማለት አይደለም። አደገኛ ነው በጣም። በክርስትና ህይወት ውስጥ እንደ ማስመሰል ህይወት ክፉ የለም እውነት ለመናገር። ነገር ግን በዚህ በሰሩት ስራ ጌታዬ ስለታወቀ ደስ ይለኛል ነው ያለው ጳውሎስ። በረከቱ ይደርብን። በጣም ደስ የሚለው እንደው ቅዱስ ጳውሎስ እግዚአብሔር አምላክ እንግዲህ የእሱን በረከት ለሁላችን ያድለን። እንግዲህ ወደ ማጠናቀቁ እየሄድን ነው እህቶች። አሁንም ማንበባችንን እንቀጥላለን። ከቁጥር 19 እስከ 26 ያለውን እናንብብ። እግዚአብሔር አምላክ አብሮን ይሁን። ወደፊትም ደግሞ ደስ ይለኛል ቅዱስ ጳውሎስ። ወደፊትም ደግሞ ደስ ይለኛል፣ ይህ በጸሎታችሁና በኢየሱስ ክርስቶስ መንፈስ መሰጠት ለመዳኔ እንዲሆንልኝ አውቃለሁና፣ ይህ ናፍቆቴ ተስፋዬም ነውና በአንድ ነገር እንኳን አላፍርም። ነገር ግን በሕይወት ብኖር ወይም ብሞት ክርስቶስ በግልጥነት ሁሉ እንደ ወትሮ አሁን ደግሞ በሥጋ ይከብራል። ለእኔ ሕይወት ክርስቶስ ሞትም ጥቅም ነውና፣ ነገር ግን በሥጋ መኖር ለእኔ የሥራ ፍሬ ቢሆን ምን እንድመርጥ አላስታውቅ። በእነዚህ በሁለቱ እጨነቃለሁ። ልሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና። ነገር ግን በሥጋ መኖሬ ስለ እናንተ ደግሞ እጅግ የሚያስፈልግ ነውና፣ ይህን ተረድቼ በእናንተ ዘንድ እንደገና ስለመሆኔ በእኔ መመካታችሁ በክርስቶስ ኢየሱስ ይበዛ ዘንድ በእምነት ታድጉና ደስ ይላችሁ ዘንድ እንድኖር ከሁላችሁ ጋር እንድቆይ አውቃለሁ ይላል ቅዱስ ጳውሎስ። በሁለት ሀሳብ ውስጥ ሆኖ ይጽፏል። መሄድንም ይናፍቃል፣ ትቶ መቅረትንም። በስመ አብ በጣም ግሩም መልእክት ነው። ፊልጵስዩስ የደስታ መልእክት ስለሆነ የሚፍለቀለቅ ደስታ ልባችን ውስጥ እየተከለ ነው ቅዱስ ጳውሎስ በራሱ ማለት ነው። በጣም ግሩም የሆነ ማለት ይህ በጸሎታችሁና
በኢየሱስ ክርስቶስ መንፈስ መሰጠት ለመዳኔ እንዲሆንልኝ አውቃለሁ ይላል ቅዱስ ጳውሎስ። መንፈስ ቅዱስ በመሰጠቱ ለሰው ልጆች የተሰጠው የእግዚአብሔር መንፈስ ይሄ መሰጠት እጅግ በጣም የሚያድን መድኃኒት መሆኑን ይገልጥና ይሄ ደግሞ የፊልጵስዩስ ምዕመናን ደግሞ ስለሱ የሚጸልዩለት ጉዳይ በጣም ወሳኝ መሆኑን ይናገርና የእናንተ ጸሎት የኔ ናፍቆቴ ነው። የሚገርም እኮ ነው። የእናንተ ያ መዳናችሁ እናንተ ለእኔ የምታደርጉት ጸሎት፣ የምታደርጉት እንባ፣ የምታለቅሱት ለቅሶ በሙሉ ይሄ ደግሞ ወንጌል ሲሰበክበት ሲኖር ስመለከት ደስ ይለኛል ይላል የቅዱስ ጳውሎስ። የህይወቱ ናፍቆት ወንጌል ሲሰበክ ማየት እና ሰዎች ዘላለማዊ ህይወትን በወንጌል አማካኝነት ሲያገኙ መመልከት የቅዱስ ጳውሎስ ደስታው ነበር። ደግሞ አያፍርም ምንም። በዚህ ምክንያት መከራ ሲቀበል፣ ሲገፋ፣ ሲሰቃይ፣ ሲሳደብ በፍጹም ተስፋ አይቆርጥም ነበር። እንደውም ጭራሽ ቢሞት ራሱ ምንም እንደማይመስለው ተናገረ። በህይወት ብኖር ወይም ብሞት አለ። ይገርማል። ይሄ ብሞት ስጋዬ ይከብራል፣ ምንም ጥያቄ የለውም። በስጋዬ ክርስቶስ ይከብራል አለ። ምን ማለት ነው ይሄ? እኔ ብሞት በስጋዬ ክርስቶስ ይከብራል ማለት ቅዱስ ጳውሎስ ዛሬ ቢገደል ቅዱስ አባቶቻችን እንደተናገሩት ልክ እንደ ባህር ዛፍ ነው ይላል። የአንድ ክርስቲያን ሞት ከስር ሲነቀል አንዱ ሽፍ ብሎ የሚበቅሉ ብዙ ይመጣሉ። ምን አግኝቶ ነው እስከ ሞት ድረስ የታመነለት? የሆነ ነገርማ ባያገኝ ደሙን እንዲያፈስለትም አይሞትለትም ብለው ብዙ ሰዎች ክርስቶስን እንዲያከብሩ ያደርጋል። በመከራዬ ብሞትም እንኳን በዚህ በስጋዬ መከራ ተቀብዬ ብሞትም የክርስቶስን አምላክነት ክብሩን ገልጬ ስለሆነ የምሞተው ለእኔ ደስታዬ ነው ይላል። በጣም የሚገርም ለእኔ ብሞትም ብኖርም ጥቅም ነው። ብኖር የጌታዬ ወንጌል ሲሰበክ ማየት ለእኔ ጥቅም ነው። ብሞት ደግሞ ምን ማለት ነው? ሞት እረፍቴ ስለሆነ ደስታዬ ነው አለ። ሞት እረፍት ነው። በነገራችሁ ላይ ክርስቲያኖች በምን አይነት ሁኔታ ውስጥ ሆናችሁ ይህንን ቃል እየሰማችሁ እንዳላችሁ አናውቅም። መድኃኔዓለም ያውቃል። አንዳንዶቻችሁ በከባድ ሐዘን ውስጥ በከባድ ችግር ውስጥ ሆናችሁ የምትይዙት የምትጨብጡትን አታችሁ የኑሮ ገመድ ተጠምጥሞ መከራ ውስጥ ገብታችሁ የሐዘን ማቅ እየመታችሁ በከፍተኛ ችግር ውስጥ ሆናችሁ የምትሰሙ ሰዎች ትኖራላችሁ። ወይም ደግሞ ዘመድ የሞተብኝ፣ እናቴ የሞተችብኝ፣ አባቴ የሞተችብኝ ወይም ወንድሜ የሞተብኝ ብላችሁ በሐዘን እየሰማችሁ ያላችሁ አሁን በዚህ ሁኔታ ውስጥ የእግዚአብሔር ቃል ልባችሁን እየጎበኛችሁ ያላችሁ ሰዎች ትኖራላችሁ። እግዚአብሔር ኃያል ስለሆነ በመንፈሱ ልጆቹን እንደሚያጽናና እናውቃለን። ስሙ፣ ሞት ማለት መሻገሪያ ነው። ከዚህ ዓለም ከተጣልንበት ዓለም ወደ ክብር ዓለማችን የምንሻገርበት መሻገሪያ ነው እና ሞት ጥቅሜ ነው አለ ጳውሎስ። ልክ እንደ መርከብ የሚሻገርበት፣ ልክ እንደ አውሮፕላን የሚሄድበት አለ። መጓዣ ነው ማለት ነው። ወይም ደግሞ ኢንፍራስትራክቸር ነው፣ ጀስት መሄጃ መንገድ ማለት ነው። ቀጥ ብለን ወደምንፈልግበት ስፍራ የምንሄድበት ማለት ነው። የተሰራ መንገድ ካለ እኮ ጎዳናው ይመቻል። ደስ ብሎን በተስፋ እንጓዛለን፣ በእምነት እንሄዳለን። አያችሁ፣ ያቺ መንገድ ያቺ ጎዳና ናት ብሎ አለ። በስጋ መኖሬ የስራ ፍሬ ቢሆን ምን እንድመርጥ አላስታውቅም ይላል። እኔ አሁን ከድካሜ ብሞት ከድካሜ የማርፍበት ስለሆነ ለእኔ ጥቅሜ ነው። ነገር ግን ብኖር ለእናንተ ነው የሚጠቅማችሁ። ጥቅሙ ለእናንተ ነው። እናንተን እያጸናው፣ እየመከርኩ፣ እየገሰጽኩ፣ እየነገርኩኝ የሚያስፈልገው ለእናንተ ነው። ግን እኔ ሊሄድ ነው ምናፍቀው አለ ጳውሎስ። ወይኔ አሁን እኛ ክርስቲያኖች ነን እላለሁ አንዳንዴ። አሁን እኔ ክርስቲያን ነኝ እላለሁ ማምላክ ይሄን ጉዳይ ሳስብ እና ሊሄድ ይናፍቃል ጳውሎስ። ሊሞት ነው የሚናፍቅ። እኛ ደግሞ ስለ ሞት ከተነሳ ጅማታችን ይፈታል፣ እንሽመደመዳለን፣ አቅመ ቢስ እንሆናለን፣ ፈጥነን ተስፋ እንቆርጣለን። ብርሃነ ዓለም ሐዋርያው ጳውሎስ ግን ሊሄድ አለ። ከክርስቶስ ጋር ልኖር እናፍቃለሁ አለ። ናፍቆቴ ነው አለ። እስቲ አንድ ጥያቄ ልጠይቃችሁ። እዚህ ውስጥ ብዙ ሰዎች አላችሁ። እስቲ ህሊናችሁን መሞገት ይገባኛል። በእውነቱ ምንድን ነው ናፍቆታችን? በመድኃኔዓለም ምንድን ነው የህይወታችን ናፍቆት?
ምንድን ነው ምንናፍቀው? ጳውሎስ ወደ ጌታ የሚሄድ ነው ምናፍቀው አለ። በረከቱ ይደርብን። ከሱ ጋራ ብኖር በቃ ከሱ ጋራ መኖር ነው የሚናፍቀኝ። በሞት ወደ ክርስቶስ መሄድ በህይወት ከመኖር ይሻላል እኮ እያለ ነው። አያችሁ፣ በዚህ ዓለም ከመኖር ውድ ጫማ ከመልበስ፣ ውድ መኪና ከመንዳት፣ በጣም ሌክዠሪ ላይፍ ስታይል ከመምራት፣ እጅግ በጣም የተደነቀና የተወደደ ኤክሰለንስ ከመሆን ሁሉ እኮ ይበልጣል እያለ ነው። በስጋ መኖሬ ለእናንተ ግን እጅግ አስፈላጊ ነው። ስለዚህ የምኖርበት ምክንያት እናንተ ናችሁ እያለ ነው። ምን አይነት ሰው ነው ጳውሎስ? በእውነት ምን አይነት ምድራዊ መልአክ ሰማያዊ ሰው ነው? ለሰው እየኖረ እኮ ነው በመድኃኔዓለም። አየህ፣ ለሰው እየኖረ ማለት ነው። ስለ እናንተ መኖር ይላል። በህይወተ ስጋ መኖር እናንተን እያስተማርኩ፣ እየመከርኩ፣ እየገሰጽኩ፣ የታመማችሁትን እየፈወስኩ፣ ለችግራችሁ እየደረስኩ ማለት ነው። በእናንተ እንደገና ከእናንተ ጋር መኖር ነው። ከእናንተ ጋር መሻቴ መጥቼ ባያችሁ ወይም ብርቅ እንደገና እስር ቤት ሆነው ሊያያቸው ይናፍቃል። ገና እኮ ከነሱ ጋር መኖር ማለት መጥቼ እንዳያቸው አንድ ልብ ሆነን እንዲህ ነን። አሁን እኛ ክርስቲያኖች ግን እኔ ናፍቃለሁ እስከ ሀይ ድረስ ብዬ እስክንተያይ ተባብለን እንነፋፍቅ። አሁን እኮ ቅብ እየሆነ ነው ሁሉ ነገር ቅብ፣ በቃ የቻይና ነገር ማለት ነው። አይታችኋል? ሁሉ ነገር ማለት ነው። ኦሪጂናሊቲ የጎደለው ክርስትና ማለት ነው። ጭራሽ እንደኛ የሚዋጋ የለም፣ እንደኛ የሚገፋፋ የለም፣ እንደኛ የሚጠላላ የለም፣ እንደኛ እርስ በርስ ጉድጓድ የሚቆፋፈር የለም። ቅዱስ ጳውሎስ እንዳያችሁ ነው ምናፍቅ። ብርቄም ቢሆን እዛም ቢሆን ጸንታችሁ በሃይማኖት እንድትጋደሉ ነው ምመክራችሁ እያለ ይመክራቸዋል። በአንድ መንፈስ ቁሙ ይላል። 10 ቦታ አትከፋፈሉ፣ አትሰነጣጠቁ። አንድነት ይኖራችሁ፣ ህብረት ይኖራችሁ፣ በመንፈስ ቅዱስ አንድነት። በአንድም ነገር ቢሆን እንኳ ደግሞ በተቃዋሚዎች እንዳትደነግጡ ይላል። ተቃዋሚዎች ነበሩ፣ ነገረ ሰሪዎች፣ አደገኛ ነገረ ሰሪዎች፣ ተንኮለኞች፣ ግፈኞች ነበሩ በዘመኑ። ቀድም ሲናገር ነበር ወንድማችን። እነዚያ ሰዎችን እየሰማችሁ እያያችሁ በፍጹም እንዳትደነግጡ፣ እንዳትፈሩ። እኛን አሁን እኮ የሌሎቹ ጉዳይ አይደለም የሚያስፈራን የነበረው በእውነቱ ግን እኛን እየረበሸን ያለው ሌላ ጉዳይ ሆነብን እንጂ እውነት ለመናገር ያ እኮ አይሆንም ነበር። በፍጹም እንዳትደነግጡ ይላል። ይህ ለእነርሱ የጥፋት ለእናንተ ግን የመዳን ምልክት ነው። የእነሱ የተቃውሞ ስራ፣ የእነሱ የመቃወም ስራ ለራሳቸው ጥፋት ነው የሚሆነው፣ ለእኛ አይደለም። ለእኛ ግን የመዳን ምልክት ነው። ተቃዋሚዎች በነገራችን ላይ ቅዱስ ጳውሎስ እቺ ኤፌሶን ከፊልጵስዩስ አጠገብ ናት። ኤፌሶን በነገራችን ላይ ለቱርክ የተጠጋች ናት። ቅድም ወንድማችን ሲናገር ከነበረበት ማለት ነው። እና ለቱርክ የተጠጋ ናት እቺ ፊልጵስዩስ ራሱ ማለት ነው። ኤፌሶን ደግሞ ቱርክ ናት፣ ታውቃላችሁ፣ ታናሿ ኤዥያ ማለት ነው። እና በዛ የሚኖሩ ምዕመናን ላይ ብዙ መከራ ይመጣባቸው ነበር፣ ይገፉ ነበር፣ ይሰቃዩ ነበር። የሚገርማችሁ እና ግን እነሱ የመዳን ምልክት እንደሆነ ያ መሰቃየታቸው፣ መገፋታቸው፣ መሰደዳቸው ምልክት ነው። አይዟችሁ፣ ጤናማ ኖርማል መንገድ ላይ ነው። ከተሰደዳችሁ ኖርማል መንገድ ላይ እየሄዳችሁ ነው። በቃ የክርስትና የመስቀል ጉዞ እየተጓዛችሁ ነው። እድለኞች ናችሁ፣ እንኳን ደስ አላችሁ እያላቸው፣ አይዟችሁ እያላቸው፣ ጥቅም ነው ለነፍሳችሁ። ይህ ከእግዚአብሔር ነው ብላችሁ ተቀበሉ፣ ደስ ይበላችሁ። ይሄስ ክርስቶስም ሆኗል። እናንተ ላይ ብቻ አይደለም። እንግዳ ነገር እንደመጣባችሁ እንዳትመለከቱ። እንኳን እናንተና መድኃኔዓለምም እኮ ደርሶበታል። ይሄ ስደት እንኳን እናንተና የዓለም ሁሉ መክበሪያ ንጽሕት ጽዋ፣ የማትፈርስ መቅደስ፣ የማትጠፋ ታቦት ድንግል ማርያምም ተሰዳለች እኮ የአማኑኤል እናት። እሷ ራሱ ይሄ ሁሉ ነገር የደረሰባት ከሆነ ክርስቶስ ያ ሁሉ መከራ የደረሰበት ከሆነ ጳውሎስ ይህ ሁሉ መከራ የደረሰበት ከሆነ ሁሉ ሐዋርያት ቅዱስ ዮሐንስ እኮ በእንትን ነው የቀቀሉት። የሚገርም እኮ ነው በዘይት ቅዱስ ጳውሎስ ቅዱስ ዮሐንስን ወንጌላዊ ዮሐንስን በዘይት እኮ ነው የተቀቀለው መድኃኔዓለም። እዛ ኤፌሶን ወንጌል ሊሰብክ በሄደበት ያንን እያያችሁ እመኑ። በቃ ደስ ይበላችሁ። የተጠራችሁት አማኝ ናቸው እንድትባሉ ወይም ለመቃብር ስፍራ አይደለም። የተጋበዛችሁት የተጠራችሁት የመቃብር ቦታ እንድታገኙ እዚያ ላይ ደግሞ ቆንጆ ሐውልት እንድትሰሩበት አይደለም። የተጠራችሁት ደስ የሚል ነጭ ልብስ ለብሳችሁ
እሱ ላይ የሆነ የሚያምር ጌጥ ጣል አድርጋችሁበት የጥምቀት ጊዜ ሴቶቹ ቆንጆ ሹርባ ተሰርታችሁ፣ ወንዶቹ ደግሞ በስታይል እንደፈለጋችሁ ሆናችሁ ጎምለል 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 እያላችሁ አስፋልት ላይ እንድትሄዱና ራሳችሁን እንድታሳዩ አይደለም ክርስቲያን የሆናችሁት። የተጠራችሁት መከራ ልትቀበሉ ጭምር ነው። የክርስትና ልብስ መከራ ነው እያለ ነው። ስለዚህ ተዘጋጁ። እንግዲያውስ እንትን አንላችሁም፣ እያመቻመችን ሌላ ነገር አንነግራችሁም። የክርስትና ሕይወት የመስቀል ላይ ጎዳና ነው። ምን አለ? መታመም አለ። ምን አለ? ማጣት አለ። ምን አለ? መገፋት አለ። ምን አለ? መሰደብ አለ። ስለ እርሱ መከራ ልትቀበሉ እንጂ በእርሱ ልታምኑ ብቻ አልተጠራችሁም። መከራ የክርስትና ጌጥ ስለሆነ በእኔ ያያችሁት መከራ ይደርስባችኋል፣ በእናንተም ላይ መጋደል ይደርስባችኋል። ስለዚህ ይሄ ሁሉ መከራ የሚደርስባችሁ ከሆነ መጋደል የሚደርስባችሁ ከሆነ መከራው ጥቅማችሁ ስለሆነ እንዳትበሳጩ፣ ደስ ይበላችሁ። ግን መከራ እንደሚመጣ እያስጠነቀቃቸው ነው። የሽርደዳ ሕይወት አይደለም፣ የሰርግ ሰሞን በዓል ብቻ አይደለም ክርስትና፣ ወይም የጥምቀት ሕይወት ብቻ አይደለም። ሕማማትም አለበት በክርስትና። መስቀል መሸከምም አለበት በክርስትና። መጓዝ መድከም አለበት። መውጣት፣ መራብ፣ ማጣት፣ መቸገር፣ ማዘን ሁሉ አለበት። ይህን ግን እንዳትረሱ እያለ ነው ቅዱስ ጳውሎስ። መስቀልም አለበት። እንዴት? እንደ ጅጅጋ ክርስቲያኖች፣ እንዴት? እንደ ስልጤ ክርስቲያኖች መስቀልም አለበት፣ ሞትም አለበት። ለመስቀል መታጨትም ጭምር ነው። ይህንን እንዳትረሱ ክርስቲያኖች እያለ ነው ቅዱስ ጳውሎስ እየነገረን ያለው። የዚያ ዘመኑ ብቻ ሳይሆን በዘመናችን እንደ ባሌ ክርስቲያኖች፣ እንደ አጋርፋ ክርስቲያኖች እግዚአብሔር በሚያውቅ መስቀል የተቀበሉ ማለት ነው፣ በማህተባቸው ምክንያት የሞቱ እንደ ሀገረ ሰላም ክርስቲያኖች፣ እዛ አለታ ወንዶ አካባቢ ሀገረ ሰላም የሚባል አለ እዚህ ደቡብ ውስጥ። የሚገርማቸው ይሄ በአይናችን ያየነው ነው። በአይናችን ያየነው ነው። የባሌ ክርስቲያኖችን ሄደን እንኳን ለእነሱን በምን ይሄ መከራው ጅራፍኛ ላይ ሳይደርስብን ምን ብለን እናስተምር? እንደ ሻሸመኔ ክርስቲያኖች፣ እንደ ስልጤ ክርስቲያኖች ማለት ሁሌ መስቀሉን ተሸክመው የሚጓዙ ማለት እና በዚያ መኖር አለ። ግን እንዳትረሱ እሱን እና ልዋሻችሁ አልፈልግም፣ ልደብቃችሁ አልፈልግም። መከራ ግን አለ ብሏል። በረከቱ ይደርብን ቅዱስ ጳውሎስ። አሜን። ቅዱስ ጳውሎስ በረከት ከሁላችን ጋር ይሁን። እጅግ በጣም በጣም ደስ የሚል ትምህርት ተማርን። በእውነት እግዚአብሔር አምላክ ቃለ ሕይወት ያሰማልን። እሺ ብለውን ታዘውን ከአገልግሎት ወደ አገልግሎት ስለመጡ በጣም ደስ ብሎኛል። የእርሶ መኖር ለእኛም ትልቅ በረከት ነው እና ብዙ ነገር እንማራለን። እንግዲህ እግዚአብሔር አምላክ ስላስተዋወቀን ወደዚህ ቤትም እንዲመጡ ስላደረገልን ደስ ብሎናል። የቅዱስ ጳውሎስ በረከት አይነጠሉት። በሄዱበት ቦታ ሁሉ ሞገስ ክብር ይሁኖት። እግዚአብሔር አምላክ ይርዳውት። አሜን አሜን። ወንድም ጌታ እግዚአብሔር ያክብረህ። የኔ ጌታ እግዚአብሔር ያክብረህ። እዚህ ውስጥ ያላችሁ እህት ወንድሞች በጠቅላላ መምህር ስንታየውን ቤተሰብ አድርጉ። የምትጠይቋቸው ጥያቄ ካለ የቤተክርስቲያናችን መምህር ናቸው። ሐዋሳ አካባቢ፣ ደቡብ አካባቢ የምትገኙ የቤተክርስቲያን አገልጋዮች ዘማሪያን ካላችሁ ደግሞ መምህራችንን እየጋበዛችሁ ትምህርት እንዲያስተምሩ እንድታደርጉ አደራ ማለት ፈልጋለሁ። እንግዲህ ከዛሬ በኋላ የቅዱስ ጳውሎስ እስረኛ ይሆናሉ። እንግዲህ እርስዎ እዚሁ ቤት ውስጥ ቅዱስ ጳውሎስ በደማስቆ ታስሯል። እርስዎ ደግሞ የቅዱስ ጳውሎስ እስረኛ እንዲሆኑ አደራ እንላለን። ከምሽቱ 2 ሰዓት ጀምሮ በ3 ሰዓት ድረስ አደራ እንሰጣለን። ስለዚህ ጤና ይስጠን እግዚአብሔር። ጤና ይስጠን የኔ ጌታ። ጸልዩልን፣ እሺ ጸልዩልን። የእግዚአብሔር ቃል ይሮጥ ዘንድ ይላል ጳውሎስ። ጸልዩልን፣ እግዚአብሔር ያክብራችሁ። መልካም። እንግዲህ መምህር ላለፉት 2-3 ዓመታት የታነጹ ልጆች ናቸው። እዚህ ውስጥ አብዛኛው የሚመለከቷቸው በጣም እየጠነከሩ እየበረቱ ከስጋ ፍቃድ ይልቅ ወደ መንፈሳዊ እያደሉ የመጡ ወንድሞች ናቸው። አብዛኛው ደግሞ አሁን በቅርብ ጊዜ የተቀላቀሉናሉ እየለመዱ እየተቀየሩ ወደ ቅዱስ ቁርባኑ እየተጠጉ እንደው ለእረፍት እንኳን ሀገር ሲገቡ ጊዜያቸውን በገዳም እያሳለፉ ያሉ ወንድም እህቶች ናቸው እዚህ ውስጥ ያሉት። ትንሽ ከሌላ ቦታ ለየት እንዲል ያደረግነው ራሱን የቻለ ካሪኩለም አለው። የትምህርት ሰዓት ትምህርት ነው። ጧት ደግሞ መንፈሳዊ ጥያቄዎች ናቸው። ዋዛ ፈዛዛ ምናምን ማሳለፍ አይቻልም። እዚህ ቤት ውስጥ ሰው መሳደብ አይቻልም። ግሩፕ መፍጠር አይቻልም። ማንም የቤተክርስቲያን ሰው እስከመጣ ድረስ የልጆች እስከሆነ
እንቀበላለን ብለን ነው የተጀመረው። እኔ እንግዲህ 5 ዓመት ሆኖኛል ቲክቶክ ላይ። በዚህ 5 ዓመት ጉዞ ውስጥ ብዙ ነገር አይቻሉ። ስለመጡ ግን ደስ ብሎኛል። አክባሪ ይስጥልኝ ጌታ፣ እመቤት የታክብርልኝ። እኔም ቅዱስ ጳውሎስን ዝናውን ስለተናገርኩ የክርስቶስን ወንጌል ስለመሰከርኩ ለእኔ ነው ደግሞ ትልቅ ክብርና ደስታ። ምክንያቱ ምስክሬ ጳውሎስን ስሙን ስለጠራሁት ነገ ይመሰክርልኛል፣ ስሜን ጠርተሃል ብሎ ማለት ነው። ለሁላችንም ይቆምልን ቅዱስ ጳውሎስ። አሜን። እንግዲህ እረፍት እንስጦት፣ መልካም አዳር እንዲሆኑለት እድል እንስጥ። እረፍት ያድርጉ፣ ቤተሰብ የሚያገኙ ልጆችን ያገኙ። እግዚአብሔር ይስጥልን፣ ቃሎት ያሰማል። አሜን።